ስደተኛዋ ነኝ ያልፍልኝ እንደው ባይ እንዳይከፉብኝ ሁሉንም አባባይ ወይ ከዛ አይደላኝ ወይ ከዚህ አይደላኝ ድህነት ላሸንፍ የሰው ፊት የበላኝ። እንደዚህ ኩርምት ብላ ስተዋት ምን ተሰማችሁ? አረብ ሀገር ላይ የምትሰሩ እህቶች እጅግ በጣም ታሳዝናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ላይክ ሸር አድርጉልኝ። አዲስ ገቢዎች ሰብስክራይብ እያደረጋችሁ ይሄን ቻናል ለመቀላቀል ሞክሩ። እውነት ለመናገር ይችን እህቴ ብዙ ሰው ሜንሽን አረገልኝ። እኔ ሳያት በጣም የደነገኩት እንደዚህ በቃ ፊቷ እንደዚህ ያለችበት የአረብ ፊት የአረብ ሰዓት አረብ ቤት የሚደርስባት ስቃይ እጇና ፊቷ ላይ ነው። እንደምታዩት እጇም ቆስሏል፣ ፊቷም እንደዚህ በጣም ነው የቆሰለው። ሆኖም ግን አንድ ሰው ብቻ አይደለም እንደዚህ የሚሆነው። አረብ ሀገር ላይ የሚሰሩ የመዳም ቅመሞች ጭራሽ ኮንትራት ውስጥ የሚሰሩ ኮንትራት ቤት የሚሰሩ እህቶቼ እጃቸው ቁርስርስ ብሎ ፊታቸው እግራቸው እንዳለ ሳንቲም ያስገባለን። የእግራቸው መሰናጣጠቅ፣ የፊታቸው መቁሰል፣ የእጃቸው እንደዚህ ፍርክስክስ ማለት እጃቸውን ስትሰልሟቸው እንኳን እጃቸው የማይያዝ እሾህ የሆነ ሰዎች አሉ። ለምንድነው አረቦች የማይገዙት የቤት ማጽጃ የለም፣ የማይጠቀሙት ነገር የለም። ነገር ግን ለሰራተኛ ምንም አይነት ክብር ስለሌላቸው ሰራተኛ እጇ ጓንት ለበሰች አልለበሰች፣ ፊቷ ቆሰለ አልቆሰለ። እህታችን እንደምታዩት አሁን ደግሞ አየር እየተቀያየረ ነው፣ ያው ብርዱ እየገባ ነው። በዚህ ሰዓት ሰራተኛ ገጠር ትሄዳለች። ከገጠር ስትመጣም ደግሞ የቤቱ ስራ ይጠብቃታል። በጣም ነው የምታሳዝነው። ታዲያ ብዙ እህቶቼ በዚህ ቪዲዮ ላይ ሜንሽን እያረጋችሁኝ ፎቶዋን እየላኩልኝ ይገኛሉ። አንዳንዶች ነፊሳ እኔ ኢትዮጵያ ልመጣ ነበረ፣ እንዴት ነው ኢትዮጵያ? እኔ አረብ ሀገር ላይ በቃኝ መረረኝ። አረብ ሀገር ያልሰለችው ያልመረረው የለም። እኔ በእኔ በኩል ብዙ ሰዎች በቃ እንዴት ነው ስራ ጀመርሽ ገና ነሽ ወይ ልትመለሽ ነው ወይ አረብ ሀገር እንዳትመለሽ ብዙ ሰው ይለኛል። እኔ መመለስ አልፈልግም። አረብ ሀገር ስንሰራ ጉልበታችንን ጊዜያችንን በቃ ሁሉ ነገራችንን አተን ነው የምንገባው። የሰራነው ገንዘብ እንኳን እኛ ራሳችንን ትንታመም የሚያስታማ በቂ ገንዘብ የለንም። ታዲያ የዚችን እህቴን ፎቶ ሳይ በጣም ነው ያዘንኩት። እኔ እንደ አንድ አረብ ሀገር ላይ ሰርታ እንደመጣች ልላችሁ የምፈልገው እህቶቼ አረብ ሀገር ስንሰራ 1 አመት 2 አመት ኮንትራት ስንሄድ ቀኑ ይረዝምብናለን። ወደ ሀገራችን እንመለስ 2 አመታችንን ጨርሰን 1 ሳንቲም አይኖረንም። ስንሄድ ግን መጀመሪያ እንደገባችሁ አረብ ቤት ወዲያውኑ እንደገባችሁ 2 አመት የሚያልቅ አይመስላችሁም። ነገር ግን 2 አመቱ ሲያልቅ 1 ሳንቲም አይኖራችሁም። 4 አመት ስትሰሩ 1 ሳንቲም አይኖራችሁም። እያልን እስከ 10 ምናምን አመት ሰርተን የመጣን ሰዎች አለን። ስንመጣም ደግሞ ሀገር እንኖራለን፣ ሀገራችን የሚያስኖር ነው አያስኖርም እያልን ነበረ። በመጀመሪያ አረብ ሀገር ላይ 15 ስለሰራሽ 15 አመት ስለሰራሽ 2 አመት ስለሰራሽ አይደለም። አንቺ የገንዘብ አያያዝሽን ልክ ወይንም ደግሞ የገንዘብ የርሽበትን ሄደሽ ላገኘሽ ለሁሉም ሰው ይሄን አረጋለሁ እያልሽ ራስሽን ካደከምሽ ማንም ሰው የሚጠይቅሽ የለም። እኔ አንድ ነገር ልንገራችሁ፣ አረብ ሀገር ላይ ልንገራችሁ፣ ስትሰሩ ብቻ ነው የምትወደዱት። አገር መታችሁ ግን እንደዚህ አሟችሁ እንደዚህ ቆስላችሁ ወላሂ አንድም ሰው አያስጠጋችሁም። አንድም ሰው እንዴት ነሽ አይልሽም። ለአንድ ለሁለት ቀን ከንፈራቸውን እየመጠጡ መተው ሊያዋችሁ ይችላሉ። ከዛም በኋላ ግን ዞር ብሎ የሚያያችሁ የለም። ታዲያ አረብ ሀገር ላይ የምትሰሩ እህቶቼ እስከዛሬ ድረስስ እንደኔ የለፋ እንደኔ በእኛ ልክ የወጣ የተሰደደ ምንም የማያውቅ ገንዘቡን አባክኖ ጨርሷለን። አሁን ላይ አረብ ሀገር ላይ ኮንትራት ቤት የምትሰሩ እህቶቼ መስራት ምንም ነው። አረብ ሀገር ሆነሽ ዘመድሽ ብዛቱ፣ የሚወድሽ ብዛቱ፣ የሚጠይቅሽ ብዛቱ፣ የስምሽ አይነት አገር ስትመጪ ግን አይደለም አሞሽ ደክሞሽ ወርቀሽ ጤነኛ ሆነሽ ባዶ እጅሽን አንቺ መተሽ ማንም አይፈልግሽም። ጭራሽ ቤተሰቦቻችን ምንድነው የሚያስቡት? አንቺና እኔ አረብ ሀገር ላይ በነበርበት ሰዓት እንወደድ ነበር። ግን ያንቺ እህት ወይንም ያንቺ ወንድም አረብ ሀገር ሆኖ አንቺ ኢትዮጵያ ከሆንሽ አንቺ አትታወቂም። የሚታወቀው አረብ ሀገር ያለው ሰው ነው። አንቺ ግን እስከዛሬ ለፍተሻል፣ ማስለሻል፣ ምንም ነሽ። ባዳውን አይደለም የገዛ ቤተሰቦችሽ ናቸው የሚጀምሩት። እኔ አንዲት ልጅ አውቃለሁ አረብ ሀገር ላይ ወደ 18 አመት ሰርታለች። 18 አመት ሙሉ ስትሰራ
የራሷ መግቢያ አንዲት ክላስ አልሰራችም። ቤተሰቦቿን ስትረዳ ስትደክም ስትለፋ ኑራ ከዛ ታማ ሀገር መጣች። ሀገር ስትመጣ ልንገራችሁ እጇ ምንድነው የሚመስለው? ቢንቱ ነው የሚመስለው። ጸጉር የሚባል ነገር ከቅንጭላቷ ላይ የለም። ጸጉሯ እንዳለ ረግፎ አልቋለን። እጇን ስታዩት እጇ እንዳለ ምልጥርጥ ብሏለን። ያኔ ስታዩት እንዳለ የቢንቱ ነው የሚመስለው እጇ። በቃ ከረኑ ስታዩት የሰው እጅ አይመስልም። ደሟን ጨርሳለች፣ አብቅታለች። ታዲያ ምን ብትሆን ጥሩ ነው? አንድ ጊዜ ገንዘብ ነበራትና እናቷን ከወንድሟ ጋር ያለውን ገንዘብ ስጭኝ እናቴ ይስጠኝ ስትላት ማለት ነው። እናቲቱ እንዴት እንዳለቻት ምን እንደተናገረቻት ልጅቷ ዛሬ ድረስ ራሷ በቃ የሆነ ቴንሽን ሆና ትኖራለች። ታማችሁ ስትመጡ የሚፈልጋችሁ ሰው የለም። እና ብዙ እህቶቼ ነፊሳ እኔ አረብ ሀገር ላይ በቃኝ፣ እኔ ደከመኝ፣ መረረኝ፣ ሀገር ልመጣ ነው፣ ልሰራ ነው። ማሬ ብር ካለሽ እውቀት ካለሽ መስራት ትችያለሽ። አገራችን ላይ ልንገራችሁ ትንሹም ትልቁም ዛሬ ስራ ያልጀመረ የለም። ግን በመጀመሪያ ልብ ነው ዋናው፣ ልብሽ ነው፣ ጥንካሬሽ ነው። ልሰሪም ላሰሪም የምትችዩ ስትጠነክሪ ነው። አረብ ሀገር ላይ ስትሰሪ እንደዚህ እጅሽ ቁርስርስ ብሎ ጥፍርሽ ወልቆ ፊትሽ ተቀይሮ ሰርተሽ ገንዘብ ይዘሽ ከሆነ አገርሽ መተሽ ያየሽውን ሁሉ የማያምርሽ ከሆነ ቀለል ያለ ስራ ጀምረሽ መኖር ትችያለሽ። አገራችን ላይ አያስኖርም። አዎ ኑሮ ውድነት አለ፣ ግን ለሚሰራ ሰው ምንም ነው። ከሰራችሁ ምንም ነው። አረብ ሀገር ላይ ስንኖር ልንገራችሁ ማንነታችንን አይታወቅም። ወርዴን ተዋርዴን ነው የምንሰራው። አካላችንን አተን ነው፣ መልካችንን፣ ጤናችንን፣ ሰላማችንን፣ እንቅልፋችንን አተን ነው፣ ርፈት አተን ነው የምንሰራው። እና አገራችሁ እናንተ ከትልቅ ሱቅ ለመክፈት ሳይሆን በተወሰነ ሱቅ የተወሰነ ሱቅ ከፍታችሁ መኖር ትችላላችሁ። ግን ሱቅም ከፈታችሁ ምንም ሰራችሁ ከእጃችሁ ላይ የምትሰሩት ደሞዝ እውነት ሲኖር ነው። አለዛ እኔ መረረኝ አገሬ በቃኝ እኔ አልኖርም። ኢትዮጵያም ስትመጡ ይመራችኋል። እና ቁጥርሽን ሀንትና ተቀብዬ ነው እኔ አገር መንጣት ፈልጌ ነበር። እህቴ ምከሪኝ ማሬ። እኔ ለራሴ አገር ስመጣ ማንንም ጠይቄ አይደለም የመጣሁት። በቂ ገንዘብ ኑሮኝ አይደለም፣ በሰራሁበት አመት ልክ ገንዘብ ይዣለሁ ብዬ አይደለም። ግን ልንገራችሁ አረብ ሀገር በጣም ያመኝ ነበረ፣ ይደክመኝ ነበረ። እግሬን በጣም ነበር የሚያመኝ፣ ወገቤን በጣም ነበር የሚያመኝ። መጥቼ 5 ወር እየሆነኝ ነው። ምንም ስራ ባልጀምር ግን እየኖርኩ ነው። ግን የሆነ መታችሁ ያገኛችሁትን ሁሉ ብር እያወጣችሁ ከመግዛት ስራ ዞር ብላችሁ አስባችሁ የተወሰነ ስራ ቀለል ያለ ስራ ሰርታችሁ መኖር ትችላላችሁ። እና በጣም የሚያሳዝኑት እንደዚህ ጥፍራቸው እግራቸው ቆስሎ ሰውነታቸው ቆስሎ የሚሰሩ እህቶችን ሳይ በጣም ነው የምደነግጠው። እኛም አላለፍንበትም ማለት አይደለም፣ አልፈንበታል። ብዙ ነገር ሆነንበታል። ኮንትራት ቤት ታመንም ሐኪም ቤት ሳንሄድ ብዙ ነገር ሆነናልና እባካችሁ እህቶቼ ራሳችሁን ጠብቁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ምን እንስራ እንዴት እንስራ ለምትሉ ኢንሻአላህ አንድ ቀን ቪዲዮ ሰራለሁ። ዛሬ ግን እኔ ስችሊ ሳያት በጣም ነው እኔ ቪዲዮ መስራት አልፈለኩም ነበር፣ ግን ብዙ ሰው ሜንሽን እያደረገኝ ሳይ ቪዲዮ ሰርቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።